بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد رمضان سلا مقباتو يا وران لما ليوطا ويم ليالك ማለት ነው 5 ቀን ወይም 6 ቀን ቀረው ማለት ነው ረመዳን ስለዚህ አሁን ይሄ ጊዜ ስለ ዘካተል ፍጥርና ስለ ዒድ ምን ማማርበት ጊዜ ነው ማለት ነው ለምን ወቅቱ የዛ ጊዜ ስለሆነ ኢቲካፍ ተነግሯል አሽር አኺር ፈዳኢል ተነግሯል ሁሉም ተነግሯል እና ስለዚህ አሁን ምናወራው ምንድነው ስለ ዘካተል ፍጥር ነው ማለት ነው ዘካተል ፍጥር هي واجبة على كل مسلم ومسلمة زكاة الفطر بيان عند مسلم لاي قديتا نو واجب نو مارنو زكاة الفطر هي صدقة واجبة على كل مسلم صغير أو كبير ذكر أو أنثى يخرجها قبل صلاة عيد الفطر تطهيرا للسائل من اللغو والرفث وطمة للمساكين زكاة الفطر بيان داندو مسلم لاي قديتا نو تنشم يهن تلك وندم يهن سيت قديتا نو የሚወጣው መቼ ነው የሚባል ደግሞ ከዒድ ሰላት በፊት ነው የሚሰጠው ማለት ነው ለምስኪኖቹ ዒድ ሰላት ከመሄዳችን በፊት ነው ማድረስ ያለብን ለምስኪኖቹ መቼ መድረስ አለበት ከዒድ በፊት ግን ዑለማዎች ምን አሉ ከሰላት በፊት ማለት ነው ግን ዑለማዎች ምን አሉ እና አብዱላህ ኢብኑ ዑመር ምን አሉ ይሄ ነገር መድረስ ያለበት ለምስኪኖቹ ለየቲም እናቶች መድረስ ያለበት ከዒዱ 2 ቀን ቀድሞ ነው አሉ ማሳወሻ ያዙ 2 ቀን ቀድሞ ነው መድረስ ያለበት ለምንድን ነው እንዲሰናዱ ለዒዱ እንዲሰናዱ እንደማንኛውም ሰው እንዲሰናዱበት መድረስ ያለበት ከዒዱ ቀን በ2 ቀን በፊት ነው ከዒዱ በ2 ቀን በፊት ነው መድረስ ያለበት ለምሳሌ ዒዱ ዛሬ ጁማ አይደለም ሰኞ ለምሳሌ ነገና ከነገ ወዲያ ማለት ነው ቀደም 2 ቀን አስቀድመን መስጠት አለብን ይላሉ ግን ሐዲሱ የመጣው ከዒድ በፊት መከፈል አለበት ከዒድ በኋላ ከሆነ ሰደቀተ ዘካተል ፍጥር ከዒድ በኋላ የከፈለ ሰው እንደ ዘካተል ፍጥር ሆኖ አይጻፍለትም የሚጻፍለት እንደ ተራ ሰደቃ ነው አሉ እንደ ተራ ሰደቃ ማለት ነው እንደ ተራ ሰደቃ ነው የሚጻፍለት እንጂ እንደ ዘካተል ፍጥር ሆኖ አይጻፍለትም ከዒድ በኋላ ከሆነ የከፈለው ዒድ ሰግዶ ከመጣ በኋላ ከከፈለ ያ ካወጣ ዘካተል ፍጥርን ዘካተል ፍጥር ሆኖ አይጻፍለትም ምንድነው የሚጻፍለት እንደ ተራ ሰደቃ ሆኖ ይጻፍለታል ተብሏል ማለት ነው ስለዚህ ዘካተል ፍጥር ለምን ያስፈልገው ቢባል ደግሞ ተጥሂራን ሊሳኢሚ ነው ጾሙን ለማጽዳት ነው ጾሙን ንጹህ ለማድረግ ምን ካወራናቸው ወሬዎች ጾመኛ ሆነን ካወራናቸው መጥፎ ወሬዎች ከሰራናቸው አንዳንድ ወንጀሎች ምናምን ጾሙን ለማጽዳት ነው ከፋራ ማካካሻ ተብሎ የተቀመጠው ጾሙ ሌላው ወጡመተን ለልመሳኪን ደግሞ እንደዚሁ ሁለተኛ ደግሞ ፋይዳው ምንድነው ለምስኪኖቹ ለነቢጤዎቹ ለደሃዎቹ ደግሞ መመገቢያ ነው ለምንድነው የሆነው አየኩን العيد عيدا للجميع ማለት ነው አየኩን العيد عيدا للجميع عيد የሁሉም እንዲሆን ነው አየኩን الفرح فرحا للجميع للكل ደስታው የሁሉም ደስታ እንዲሆን ነው ደሃዎቹ በቤታቸው ወጥተው ተቀምጠው ሀብታሙ ብቻ ደስተኛ የሚሆኑበት ዒድ ሳይሆን ሁሉም በቃ ያለው ለሌለው ሰጥቶ ሁሉም ደስተኛ ሆኖ እንዲውል ታስቦ ነው ዘካተል ፍጥር ዋጅብ ነው ማለት ነው ቂማ አለ ቂማ ምንድነው ልኩ
የሚሰጠው ልክ ምን ያህል ነው ይባል ደግሞ ሐዋላይ 2.05 2 ኪሎ ከግማሽ ተብሏል። ኢላ 30 ተብሏል። በቃ ኢላ 30 3 ኪሎ ድረስ ያለው 2 ኪሎ ከግማሽና እስከ 3 ኪሎ 3 ኪሎ መጨመሩ ያው ሰደቃ ነው። ያው በቃ 3 ኪሎ ቢያደርገው በጣም ቆንጆ ነው ለማረጋገጥ ማለት ነው። ግን የተቀመጠው 2 ኪሎ ከግማሽ ነው። 2.5 ምን ማለት ነው? 2.5 ማለት ምን ማለት ነው? 2.5 ካልን 2 ኪሎ ከግማሽ አይደል? ምን ማለት ነው? ኪሎ የሚል የለም። 2 ኪሎ 2 ነጥብ ሐዋላይ 2.5 እና ከዛ ኢላ 30 ይላል። ምን ጋሊብ ቁት አህል البلد ከምንድን ነው የሚወጣው ቢባል ደግሞ አብዛኛው የሀገሩ ሰው ከሚበላው ምግብ ነው የሚወጣው። ለምሳሌ አብዛኛው ሰው የሚበላው ጤፍ ከሆነ ከጤፍ፣ አብዛኛው ሰው ደግሞ የሚበላው ስንዴ ከሆነ ከስንዴ፣ አብዛኛው ሰው የሚበላው በቆሎ ከሆነ ከበቆሎ ማለት ነው። ወይም ደግሞ በቤት ደግሞ ይሆናል። ለምሳሌ አንድ ቤተሰብ የሚበላው ጤፍ ከሆነ ሁሉ ጊዜ እንጀራ ከሆነ ከጤፍ መኮር አለበት። አንድ ቤተሰብ ሁሉ ጊዜ አብዛኛው ጊዜ ፉርኖ ምናምን ፉርኖ ዱቄ ይሄ ከቁምህ ወይም ከስንዴ የሚበላ ከሆነ ከስንዴ ያወጣል። እንደ ቤተሰቡ ማለት ነው። ገባችሁ? ሩዝ ሁሌ ሩዝ የሚበላ ሰው ደግሞ ምስል አረብ ከሩዝ ያወጣሉ ማለት ነው። ስለዚህ ከልአሩዝ ይላል። ያው እዚህ ራሱ ከልአሩዝ ሩዝ የመሰለ አዊል ቆምህ ዱቄት የመሰለ ይሄ ስንዴ የመሰለ ይወጣል ማለት ነው። ወቅቱ ኢኽራጅሃ ኢኽራጅ የሚወጣበት ሰዓት መቼ ነው ቢባል የምተዱ ሚን አወል ረመዳን ኢላ ቁበይል ሰላት ልዒድ ከረመዳን አንድ ጀምሮ እስከ ከዒዱ በፊት ድረስ ይወጣል ማለት ነው። ሚቅዳር ሳዕ ሚን ጣዓሚን ሐዋላይ ቅድም እንዳልኳችሁ ነው የሚለው ከሩዝ ወይም ከዱቄት ወይም ከቴምር 2 ኪሎ ከግማሽ ወይም ደግሞ እስከ 3 ኪሎ ድረስ ያ ይሻላል። 3 ኪሎ ወይስተሐብ ኢኽራጁሃ ሚን ቁት البلد الأساسي ቅድም ያልኳችሁ ነው ብያችኋለሁ። ሸርሁን ያመጣልን አልወቅት ወቅቱ ደግሞ ተጅቡ ዋጅብ ይሆናል ምን ዘካት الفطر بغروب شمس آخر يوم من رمضان ከረመዳን የመጨረሻው ቀን ፀሐይ ከገባበት ሰዓት ጀምሮ ይቻላል መስጠት ማለት ነው። ለምሳሌ ነገ ኢድ ነው አይደለ? ዛሬ ፀሐይ ገባ አይደለም? ከዛሬ ፀሐይ ከገባበት ሰዓት ጀምሮ ይቻላል ማሳነስ ይስተናዳል ማለት ነው። ሁለት ቀንማ ዑለማዎች ያሉት 2 ቀኑ ይሻላል። ግን ሐዲሱ ላይ ያለው ምንድነው? ከኢድ በፊት የሚለውን ለማብራራት ነው። ዛሬ ፀሐይ ከገባበት ሰዓት ጀምሮ ኢዱ ነገ ከሆነ ማውጣት ይቻላል፣ ማካፈል ይቻላል ማለት ነው። እሺ ወሱነቱ ሱናው ግን ኢኽራጁሃ ቀብለ ሰላት ልዒድ ነው። ቅድም እንዳልኳችሁ ከዒድ ሰላት በፊት ነው ሱናው ወተለበት ወየጁዝ ተዕጂሉሃ ሚን አወል የውሚን ፊ ረመዳን ተዕጂሉ ይቻላል። አንድ ቀን አስቀድሞ 2 ቀን አስቀድሞ ቅድም እንዳልኳችሁ ወአጃዘ ባዕድ ዑለማ ኢኽራጁሃ ቀብለ ልዒድ ቢየውሚን አው የውመይን ቅድም ያልኳችሁ ነው። በሸርህ መልኩ ነው ያመጣው። አንድ ቀን 2 ቀን አስቀድሞ መስጠት ይቻላል። እንዳውም ይሄ ነው የሚሻለው። ለምንድን ነው ሰዎች እንደተባለው እንዲሰናዱ ቅቤ ይገዛሉ፣ አይቤ ይገዛሉ፣ ቆጮ ይገዛሉ፣ ልብስ ሊገዙ ይችላሉ። አይታወቅም። በቃ እነሱ ፍላጎታቸው እንዲሟላ በጊዜ መድረስ አለበት ይላሉ ዑለማዎች ማለት ነው። እሺ ሌላው ቂማ ቅድም ነግሬያችኋለሁ። ቂማ ነግሬያችኋለሁ። ልኩ ምን ያህል እንደሆነ ማለት ነው። ጀዋዙ ኢኽራጅሃ ነቅደን የጁዝ ኢኽራጅሃ ነቅደን ማለን በደለን ምን الهبوب። ሌላው ዘካተል ፊጥር በጣም ያስቸገረው ምንድነው ያስቸገረው? ዘካተል ፊጥር የሚሰጠው እህል ነው እንጂ ብር አይሰጥም።
ገባሽ አይደል? ብር አይሰጥም። ሱናው ምንድነው? እህል ነው የሚሰጠው ማለት ነው። ግን አንዳንድ ዑለማዎች ምን ብለዋል? አንዳንድ ዑለማዎች ምን ብለዋል? ይሄ የብር የእህሉ ዋጋ ብር ቢሰጥ ብለዋል። ግን ሰሂሁ ትክክለኛው የነቢዩ ሱና እህል ነው የሚሰጠው ማለት ነው። وهو ما أخذت به دار الإفتاء الهدف ጥቅሙ ፋይዳው ቅድም ፋይዳው ነግራችሁ የለም? ፋይዳው ምንድን ነው? ቅድም ፋይዳው ጥቅሙ ማል ፋይዳ بزكاة الفطر يا رمضان ላይ የፈጸመሽ አንዳንድ ወንጀሎችን በአይናችን ያየን መጥፎ ነገር፣ በጆሮ የተሰማ መጥፎ ነገር፣ በምላስ የተወራ መጥፎ ነገር ምናምን ማካካሻ ነው። ዳሜጅ ያደርገዋል ማለት ነው። እሺ ሌላ ፋይዳ ለምስኪኖቹ ለደሃዎቹ መደሰቻ። አዎ ደስታ የሁሉም እንዲሆን ቅድም እንዳልነው ዒዱ የሁሉም ዒድ እንዲሆን ታስቡ ነው። ፋይዳው የሀደፉ ይሄ ነው ማለት ነው። እሺ ይሄን በዚህ እናቆሙና ስለ ዒድ ትንሽ ኢንሻአላህ እናያለን። ግን ዘካተል ፍጥርን በደንብ አድርጋችሁ ማስመር አለባችሁ። ዘካተል ፍጥር አብዛኛው ሰው ችላ ይለዋል፣ በቃ ይዘናጋል ማለት ነው፣ አያወጣም። ይሄ ደግሞ ጾሙ ላይ አደጋ አለው። ጾሙ ላይ የታዩት ስህተቶች ሳይታረሙ ወጣ ማለት ነው። ጾሙ ከነ ግሰሱ ከነ ቆሻሻው ከነ እድፉ ከነ ምኑ ጾሙ ወጣ ማለት ነው። ስለዚህ ይሄ እንዳወጣ ይሄ ዘካተል ፍጥር ስናወጣ ጾሙ ንጹህ ሆኖ ወደ አላህ እንዲወጣ ዘካተል ፍጥር ለማውጣት አሁን በተነገረው መሰረት ልንዘጋጅ ይገባል። ቤተሰቦቹንም እንደዚሁ ለቤተሰቡ መንገር አለብን ማለት ነው። ኢንሻአላህ ዝግጁ ናችሁ?